ረመዳን አጭር ጊዜ ነው የቀረው ለዚህ ተዘጋጅተናል ወይስ ዝም ብሎ ተኝቶ አንቀላፍቶ እንደዘነጋን ሆነን ረመዳን መግባት እንደዘነጋን ሆነን መውጣት ይሄ መሆን የለበትም ይልቁንም ምን ያስፈልጋል ረመዳን ትልቅ ወር ነው ረመዳን ትልቅ የኸይር ማምረቻ ጊዜ ነው ለዚህ በአግባቡ እንጠቀም ዘንድ አንደኛ ፈድሉን ማወቅ አለብን ሁለተኛ በአግባቡ የምንጠቀምበትን መንገዶች መለየት ይኖርብናል ረመዳን የተለየ ፈድል አለው ረመዳን ጾም አላህ Subhanahu Wa Ta'ala ኢስላማችን ከሚመሰረትበት 5 ማዕዘኖች አንደኛው አድርጎ ነው የጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም ቡንየ الاسلام على 5 ኢስላም በ5 ማዕዘናት ላይ ተገንብቷል ቡንየ ተገንብቷል ምን ማለት ነው ቤት የሚቆምበት መሰረት አለው ምሰሶ አለው ማዕዘናት አለው ጠንካራው ጎን እሱ ነው ማዕዘናቱ ሲነሱ ሁለቱ ግድግዳ የተገናኙበት ፈረሰ ማለት ነው ላ ኢላሃ ኢላላህ ሙሐመድ ረሱልላህ ጠንካራው የኢስላም ማዕዘን ነው እሱ ፈረሰ ማለት ሙሉ ቤቱ ፈረሰ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ኢስላምን በአንድ ግንባታ በግንብ መስለው ያቀረቡት ነው ያሉት ከነዚህ መቆሚያ ምሰሶዎች ውስጥ አንዱ የተጠቀሰው ምንድነው የረመዳን ጾም ነው ስለዚህ ረመዳንን በትክክል እንጠቀምበት ዘንድ የአላህን ህግ በትክክል እንፈጽም ዘንድ መለየት መጠንቀቅ መዘጋጀት ያለበት ነገሮች አሉ ከነዚያ ውስጥ አንዱ የረመዳንን ፈድል መለየት ነው ፈድሉ ምንድነው አላህ Subhanahu Wa Ta'ala ረመዳንን አስመልክቶ ምንድነው ያነሳው አንድ የኢስላም ማዕዘን መሆኑ በራሱ ስንጾመው ትኩረት ስንሰጠው ይሄንን ኢስላማችን የቆመበትን ምሰሶ ዋጋ እየሰጠን ያለ ነው ችላ ስንለው ይሄንን ቤታችንን ችላ ያልነው ነው ያለ ነው እስኪ መኖሪያ ቤታችንን እናስበው ጠንካራው አንዱ ምሰሶ እየፈረሰ ብናየው በአሁኑ ሰዓት የመሬት መንቀጥቀጥ እያጋጠመን ያለው ለምሳሌ በዚህ መሬት መንቀጥቀጥ የተነሳ ቤታችን በአንዱ በኩል ግድግዳው እየፈረሰ እንደሆነ ብንመለከተው እያየ ምንም ነገር አይሰማንም ኢስላም ከዚህ የበለጠ ትልቅ ቤት ተደርጎ ነው እየተመሰለ ያለው ቡንየ الاسلام على 5 ለነዚህ ቤቱ ለቆመባቸው ምሰሶች ትኩረት አለመስጠት ማለት ለቤቱ ቦታ አለመስጠት ማለት ነው ቤቱ እየፈረሰ እንቅልፍ ተኝቶ ማሳለፍ ማለት ነው ስለዚህ ለረመዳን ጾም ትኩረት መስጠት ለዚህ ለኢስላማችን ምሰሶ ትኩረት መስጠት ነው ሁለተኛ አላህ Subhanahu Wa Ta'ala ረመዳንን በተመለከተ ቁርአን የወረደበት ወር ነው ያለው አላህ Subhanahu Wa Ta'ala شهر رمضان الذي انزل فيه القرآن የረመዳን ወር ቁርአን የተወረደበት ወር ነው ይላል ይሄ ትልቅ ወር እንደዋዛ ገብተን የምናልፈበት መሆን የለበትም የተለየ ፈድል እንዳለው እየጠቆመን ነው ቁርአን እኛ ጋር እስላማችን ላይ ያለው ቦታ ይታወቃል ይሄ ጋር አስተሳስሮ ሲጠቁመን የረመዳንን ታላቅነት እያመላከተን ያለው ከዛ ባሻገር በረመዳን ውስጥ ለይለቱል ቀድር አለ خير من ألف شهر ተብላ የተገለጸችው ከ1000 ወር በላጭ ነች በ1000 ወር ተፈጽሞ የማይገኝ ዒባዳ ማስመዝገብ ይቻላል ላገኘው አላህ ለወፈቀው ሰው ስለዚህ ይሄን እንጠቀም ዘንድ አሁንም ዝግጅት ስለሚያስፈልግ የረመዳንን ፈድሉን ዋጋውን በመረዳት በቁርጥ መዘጋጀት ያስፈልጋል ረመዳን ነብዩ ሰለላሁ ዐለይሂ ወሰለም አጅሩን አስቦ በሂሳብ ከአላህ አጅሩን በማሰብ አጅሩን አስቦ ለፈጸመው ሰው እንደዚሁም ለሊቱን ለሰገደው ሰው ምንድነው ያሉት غفر له ما تقدم من ذنبه ከወንጀሉ ያለፈው ይማርለታል ነው ያሉት የምናስተውሳቸው የማናስተውሳቸው ስንትና ስንት ወንጀሎችን ነው የምንፈጽመው كل بني ادم خطأ ብዙ አይነት ወንጀሎች አሉ እስኪ ረመዳን ካለፈ ጊዜ ጀምሮ አሁን ድረስ ስንት ወንጀል ትዝ ይለናል እንደዋዛ ፈጽመነው ያለፍነው ስንት አለ ስንት የተረሳለ ስልካችን ስንት ወንጀል ጋር ያገናኘን ነው ከጓደኛ ጋር ተገናኝተን ስንት ሐሜት ላይ እንወድቃለን ወላጆች ጋር ተገናኝተን ምናስከፋቸው ስንት ነገር ይኖራል የመሳሰሉ ብዙ አይነት ጥፋቶች ይኖራሉ ከባኢር የሆኑትን ከባባድ የሆኑትን ኢስቲግፋር ያስፈልጋቸዋል ተውበት ያስፈልጋቸዋል ከዛ ያነሱት ደግሞ በእንዲህ አይነት ዒባዳዎች በማለፋችን ፈጽመን በማለፋችን ብቻ ይረግፋሉ ስለዚህ ረመዳን አንድ ወንጀል የሚረግፍበት ሰበብ እንደሆነ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም አውስተዋል ከዛም ባሻገር ነብዩ ሰለላሁ ዐለይሂ ወሰለም ረመዳን
የጀነት በሮች የሚከፈቱበት የእሳት በሮች የሚዘጉበት ሸይጣኖች የሚጠፈሩበት የሚታሰሩበት እንደሆነ የገለጹበት ነው ስለዚህ ከዚህ ኸይር እንጠቀም ዘንድ ከሸር ለመራቅ ሁነኛ ጊዜ ነው ኸይራችን ከወትሮው ጨመር ያደርግ ዘንድ ለመዘጋጀትም ሁነኛ ጊዜ ነው የስልጠና ወር ነው ወታደር ወይም የሆነ አካል ስልጠና ውስጥ ሲገባ ስልጠናውን ጨርሶ ወጣ ሲባል የሚፈልገው ምንድነው 3 ወር 4 ወር ወይም የሆነ ዘመን ያችን ሰልጥኖ መውጣት አይደለም እኮ ከስልጠና ውጪ አቅም የሚያዳብርበት የሚያጎለብትበት አቅም ይዞ እንዲወጣ ነው የሚፈልገው ረመዳን ልክ እንደዚህ የስልጠና ወር ነው ለቀሪዎቹ 11 ወራት የምንጠቀምበትን ስንቅ የምንሰበስብበት ነው በዒባዳ በተቅዋ ነፍሳችንን በማርጠብ በመሳሰሉ ከወንጀል ራሳችንን በማቀብ በመሰብሰብ ብዙ ምን ዘጋጅበታል ነፍስ ማለት ልክ እንደ አካል እንደ ሰውነታችን ጡንቻ ነች የሰውነታችን ጡንቻ ብዙ እንቅስቃሴ የሰውነት ማጠንከሪያ እንቅስቃሴ ስናደርግ ጥንካሬው እየጨመረ ነው የሚሄደው አሁንም ስንጨምር እየጨመረ ነው የሚሄደው ልክ እንደዚያ ነፍስም እንደዛው ነች ከኸይር ስራ ሰደቃ በመስጠት ላይ በጨመርን ቁጥር ዛሬ 5 ነገ 10 20 100 በኸይር ስራ ላይ በተሳተፍን ቁጥር ልባችን ለኸይር ያላት ጉጉትና ተሳትፎ እየጨመረ ነው የሚሄደው በቀነስን ቁጥር ደግሞ የተጎዳ ሰው እየተመለከትን እውነተኛ እኮ ላይሆን ይችላል እንደዚህ እኮ ላይሆን ይችላል ትኩረት አንነፍገው ነግበኔ ማንንም ለአኺራ የምንሰጠውም ትኩረት ያንሳል ነፍስያ ልክ እንደዚያ ነች ኸይር ባለማመድናት ቁጥር ኸይር እየጨመረች ነው የምትሄደው ከኸይር በራቅን ቁጥር ተሳትፎ እያነሰ ነው የሚሄደው ረመዳን እንዲህ አይነቱን ስሜት የምናክምበት ሁነኛ ጊዜ ነው ከዚህም ባሻገር ረመዳን ወንጀሎቻችንን ለማርገፍ ሁነኛ ወቅት ነው ሁነኛ ጊዜ ነው ስለዚህ ይሄን ጊዜ በትክክል እንጠቀም ዘንድ የሚያስፈልጉ የተወሰኑ ነጥቦች አሉ አንደኛ ከረመዳን በፊት ተውበት እናድርግ استغفار እናድርግ ከወንጀሎቻችን ከምናውቃቸውም ከማናውቃቸውም ከምናስተውሳቸውም ከረሳናቸውም ተውበት እናድርግ ተውበት በየትኛውም ጊዜ ዋጅብ ነው ይበልጥ ደግሞ በዒባዳችን እንጠቀም ዘንድ ወደ ረመዳን ስንገባ ከቂም ከጥላቻ ከኩርፊያ ተጠላልተን ከሆነም ያንን ነገር በማስተካከል ወደ አላህ በመመለስ ወደ ረመዳን እንግባ ስለዚህ ተውበት እናድርግ ነብዩ ሰለላሁ ዐለይሂ ወሰለም በቀን ከ70 ጊዜ ተውበት አደርጋለሁ ነው ያሉት በቀን እስከ 100 ጊዜ استغفار አደርጋለሁ ነው ያሉት እኛ ጋር ተውበት አለ ወይ እሳቸው ናቸው ደረጃቸው ይታወቃል ከአላህ ዘንድ ያላቸው ቦታ ይታወቃል ከወንጀል ያላቸው ጥንቃቄ ይታወቃል ከመሆኑም ጋር ከ70 ጊዜ በላይ استغفار ተውበት አደርጋለሁ እያሉ ነው እኛ ዛሬ استغفار አድርገናል ተውበት አድርገናል ስልኮቻችን ውስጥ አልባሌን መጥፎ ነገሮች አላየንም ትናንት የለም በዚህ ወር የለም በዚህ አመት የለም ምን ያህል ተውበት ዝብሎናል ምን ያህል استغفار እናደርጋለን ረመዳን እየመጣ ነው በዚሁ እያንቀላፋን እንደዘነጋን ነው የምንገባው استغفار አድርገን ውስጣችንን እያደስን ነው መግባት ያለብን ሁለተኛ እዚህ ላይ የሚያስፈልገን ነገር ዱዓ አላህ ለረመዳን እንዲያደርሰን ዱዓ ማድረግ በረመዳን ከሚጠቀሙት እንዲያደርገን ዱዓ ማድረግ ሰለፎች ረመዳን ገና 6 ወር ሲቀረው ዱዓ ያደርጉ ነበር ረመዳን ከወጣ በኋላ 5 ወር ዱዓ ያደርጉ ነበር ነው የተባለው ከረመዳን ጋር ያያይዘው እኛ ትዝ ይለናል ወይ እናስተውሳለን ወይ ትኩረት እንሰጣለን ወይ ስለዚህ ስለ ረመዳን ከምናደርጋቸው ዝግጅቶች አንዱ ዱዓ ነው በተለይ በዚህ ዘመን ከዘነጋናቸው ነገሮች አንዱ ዱዓ ነው ትልቁ የዘነጋነው ነገር መከራ በያቅጣጫው በግራ በቀኝ ይመጣል ያንን መከራ ፈተና አላህ እንዲያስወግድልን ዱዓ ከማድረግ ይልቅ ትንተና ላይ ነው የምንጠመደው ፖለቲከኛው ይተነትናል ተራው ሰው ይተነትናል ሚዲያው ይተነትናል ሁላችንም እዛ ላይ ነው የተጠመድነው በወንጀላችን ነው የመጣው አላህ ያንሳልን ብለን የምናስታውስ ከስንት አንድ ነን ያለነው እርስ በርስ ተጨካክነናል አንዱ የሌላውን ሐቅ እየገፋ ነው አንዱ ሌላውን እያስለቀሰ ነው አንዱ ሌላውን እያገተ ነው አንዱ ሌላውን በገብይቱ በመኑ እየበደለ ነው ብዙ ነገር ነው ያለው ወደ ራስ መመልከት የለም ስለዚህ አሁንም ከሚያስፈልጉ ነገሮች አንዱ ከረመዳን በፊት ከምናደርጋቸው ዱዓ እናድርግ አላህ ልባችን እንዲያስተካክልልን ዱዓ እናድርግ ነብዩ ሰለላሁ ዐለይሂ ወሰለም አዘውትረው ከሚያደርጓቸው ዱዓዎች ውስጥ አንዱ
ምንድን ነበር? اللهم أعني على ذكرك وشكرك وحسن عبادتك አላህን በአማረ መልኩ ለመገዛት ዱዓ ያደርጋሉ። በተሻለ መልኩ ዒባዳ ለመፈጸም ዱዓ ያስፈልጋል። ከሽርክ ለመራቅ ዱዓ ያስፈልጋል። ሱና ላይ ለመጽናት ዱዓ ያስፈልጋል። በራሳችን ቁንጽል ግንዛቤ ላይ ጥገኛ መሆን የለብንም። እኔ ነቅቻለሁ ከዚህ በኋላ ጥፋት ላይ አልወርቅም ብለን ጠርፈተ አይን ለአይን ጨረፍታ ያክል ራሳችን ላይ እንዳንንጠለጠል። ቀልብ ተገለባባጭ ነች። ያ ሙቀልበ القلوب ثبت قلبي على دينك ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። መልእክተኛው አንተ ልቦችን ገለባባጭ የሆንክ ጌታ ሆይ ልቤን በዲንህ ላይ አጽናልኝ እያሉ ነው እሳቸው። ስለዚህ ዱዓ እናድርግ። ረመዳን እንዲያደርሰን ከረመዳን እንድንጠቀም ካለንባቸው በርካታ መከራዎች እንዲያወጣን ዱዓ እናድርግ። ሶስተኛ ረመዳን ስንደርስ በደስታ እንደ መከራ አይደለም እንቆጥረው። ሰዎች ሌሎች ጋር ጾማቸው ሲጠናቀቅ እንኳን ጾመ ልጓሙን ፈታላችሁ ይባባላሉ። ይሄ እኛ ረመዳን የምንደሰትበት ወር ነው። ሲመጣ ሲገባ ደስ ብሎን የምንቀበለው መሆን አለበት። እንኳን ለዚህ ወር አደረሰን የምንለው እንጂ ጾም መጣብን የምንለው አይደለም። በደስታ እንቀበለዋለን። ትልቅ የአላህ ኒዕማ ነውና አላህ ሱብሓነሁ ወተዓላ ምን ይላል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይር ሚማ የጅመዑን። በአላህ ኒዕማ በአላህ ትሩፋትና በዝነቱ ይደሰቱ፣ ከሚደሰቱበት ሁሉ በላጩ ይሄ ነው ይላል። በአላህ ኒዕማ መደሰት፣ በአላህ ፈድል መደሰት። በኢስላም እንደሰታለን፣ በኢማን እንደሰታለን፣ በሶላት በዚክር እንደሰታለን። አላህ ኢማንን ኢስላምን የጋራ አድርጎ ስለሰጠን ነው የተሰባሰብነው። ልንደሰትበት ይገባል፣ ልናመሰግንበት ይገባል። ይሄ የጋራ ያልሆነማ የውዚህ የሉም እኮ። አላህ የዋለልን ኒዕማ ልንደሰትበት ይገባል። ሌላ ረመዳን ከመግባቱ በፊት በተለያየ ምክንያት ቀዳእ ያለባቸው ሰዎች ቀዳአቸውን ሊያጠናቀቁ ይገባል። ከረመዳን በፊት ከሚያስፈልጉ ዝግጅቶች አንዱ በህመም በሰፈር በጉዞ ወይም በሌላ ምክንያት ቀዳእ ያለባቸው ሰዎች ከነቀዳአቸው ሆነው ረመዳን ውስጥ መግባት የለባቸው። እናታችን ዓኢሻ ረዲየላሁ ዐንሃ ሸዕባን ላይ ነበር ማጠናቀቀው ትላለች ቀዳአን የምትጾመው። ስለዚህ ካሁኑ መዘጋጀት አለብን። በሆነ ምክንያት ያለፈን ካለ ራሳችን ብቻ አይደለም፣ ቤተሰቦች፣ እናቶች፣ እህቶች ለምሳሌ በሐይድ ምክንያት ያለፋቸው በወሊድ ምክንያት ያለፋቸው ሊኖር ይችላል። ካሁኑ እናጠናቅቅ። ካሁኑ ማጠናቀቅ ያስፈልጋል ማለት ነው። ሌላ የሚያስፈልገው ነገር በዕልምን ስንቅ መሰነቅ ያስፈልጋል። ስለ ረመዳን ምን ያህል ግንዛቤ አለን? ብዙ ሰው ስለ ጾም ስለ ረመዳን በቂ ግንዛቤ የለውም። ብዙ ሰው ዘካውን የሚያወጣው በረመዳን አካባቢ ነው። ነገር ግን በቂ ስንቅ አይሰነቅም። ካሁኑ እንዘጋጅ። ይሄ ከኡስታዞች ከመሻይኾች እስከ ተራው ሰው የሚመለከት ነው። ኡስታዙ ዕልም ይደበዝዛል። ትኩረቱ የሆነ ቦታ ላይ ሲሆን ከዚህ የሆነ ያክል ሊዘናጋ ይችላል። ሰዎች ይጠይቁታል። ያለ እውቀት እንዳይናገር መከለስ ማስታወስ ይኖርበታል። ሌላውም እንደዚሁ የሚያዳምጣቸው የሚከታተላቸው የሚያነባቸው ፕሮግራም ውስጥ ስለ ረመዳን ትኩረት መስጠት አለበት። ስለ ጾም ትኩረት መስጠት አለበት። ስለ ዘካ ትኩረት መስጠት አለበት። ጾምን ስለሚያፈርሱ ነገሮች ስለሚጎዱ ነገሮች መዘጋጀት ያስፈልጋል። ስለ ረመዳን አህካም መለየት አለብን። ስለዚህ ጊዜ እንስጠው፣ ትኩረት እንስጠው። ሌላ ከዚሁ ጋር የሚነሳው ነገር ምንድነው? ረመዳንን በአግባቡ ለመጠቀም እንቅፋት የሚሆኑ ነገሮች ሊኖሩ ይችላሉ፣ ወይም ቢዚ የሚያደርጉን ስራዎች ሊኖሩ ይችላሉ። የሚቻል ከሆነ ካሁኑ እንሰብስባቸው፣ ካሁኑ እናጠናቃቸው፣ ካሁኑ ሸክማቸውን ጫናቸውን እንቀንሰው፣ ረመዳንን በተሻለ መልኩ ለመጠቀም ማለት ነው። ሌሎችም እንደዚሁ ከቤተሰብ ጋር መነጋገር መመካከር ስለ ረመዳን ሻዕባንን እንደ ልምድ አድርገን በርከት አድርጎ መጾም። ነብዩ ሰለላሁ ዐለይሂ ወሰለም ከረመዳን ውጪ ሙሉ የጾሙት የለም። እንደ ሻዕባን ደግሞ አብዝተው የሚጾሙት አልነበረም። እንደ ሻዕባን ወር አብዝተው የሚጾሙት አልነበረም። ሻዕባን ሊገባ የተወሰነ አንድ 20 ቀን አካባቢ ነው የሚቀረው። ስለዚህ ልምድ አድርገን ልምድ ያላደረገ ሰው የመጨረሻው 15 ቀን የመጨረሻው ግማሽ ሲቀር ከጾም መቆሙ ወይም መቀነሱ የተሻለ ሊሆን ይችላል። የተወሰነ ኺላፍ ያለበት ርዕስ ስለሆነ ግን ልምድ ልናደርገው ይገባል። ይሄ በረመዳን ላይ የበለጠ ለመጠንከርም ያግዛል ማለት ነው። ቀድሞ የመንፈስ ዝግጅትም እንዲኖረን ያደርገናል። ከዚሁ ጋር አብሮ የሚነሳው
ቲላወተል ቁርአን መቅራት ካሁኑ ቀደም ጠቆም እንዳደረኩት ከቁርአን የራቅንበት ጊዜ ነው። ቁርአን መቅራትን እናዘውትር። በየቀኑ ይርስ ሳነሳው ራሴም እየተሸማቀቅኩ ነው። ምክንያቱም አጠቃላይ ለማለት በሚቀርብ ሁኔታ የተዘናጋንበት ነው አላህ ከወፈቃቸው ሰዎች ውጭ። ስለዚህ ለቁርአን ጊዜ እንስጥ፣ ዊርድ ይኑረን፣ በየቀኑ የሆነ ያክል ክፍል ይኑር። ረመዳን ላይ ስንገባ ደግሞ የበለጠ ልንጠቀም ይገባል። ከዛ ባሻገር ረመዳን ሲገባ ከሚያስፈልጉ ጥንቃቄዎች ሊኖረን ከሚገቡ ጥብቅ ነገሮች ውስጥ ወቅቱን ተጠቅመው ሸር የሚዘሩ ሰዎች አሉ። ለሸር የሚዘጋጁ የሽርክ መንዙማዎችን የሚለቁ ሰዎች አሉ። አስተውሱ፣ የሽርክ ጉዳይ አይደለም ለኛ ለነብዩ ሰለላሁ ዐለይሂ ወሰለም ለኢን አሽረክተ ለይሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን ያላቸው። ብታጋራ ስራህ ይበላሻል ከከሳሪዎች ትሆናለህ ነው ያላቸው ለነብዩ ሰለላሁ ዐለይሂ ወሰለም። አይፈጽሙትም ያውቃል። ይሄ ማሳሰቢያ የበለጠ ለኛ ነው። ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ከተባለ እኔስ በሩቅ ልንሆን ይገባል ከሽርክ። የሽርክ መንዙማዎችን የሚለቁ ወይም የሰላቶች ጋር በየመሃሉ ለምሳሌ ሊሆን ይችላል፣ ወይም ደግሞ ከዐስር በኋላ ሊሆን ይችላል ሽርክያት የሚረጩ ሰዎች አሉ፣ የሚፈጽሙ ሰዎች አሉ። በተቻለ ራሳችንን መጠበቅ፣ ሌሎችንም በማስተማር ሰበብ ልንሆናቸው ይገባል። ቢድዓዎችን እንደዚሁ ረመዳንን ተከትሎ የተለያዩ ቢድዓዎችን የሚፈጽሙ የሚዘሩ በጀማዓ የሚፈጽሙ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ፣ ልፋቱ ከንቱ ነው ያሉት። ልፋቱ ከንቱ ነው። ደሊል የሌለው ዒባዳ፣ ደሊል የሌለው መቃረቢያ ከአላህ የሚያርቅ እንጂ የሚያቀርብ አይደለም። ስለዚህ ረመዳን ላይ አሁንም ከሚያስፈልጉ ጥንቃቄዎች አንዱ እነዚህን ነገሮች መለየት ነው። ሌላ ሶላት ላይ ትኩረት መስጠት፣ ሶላትን ከመተው ችላ ከማለት ከመዘናጋት ትኩረት ጥንቃቄ ያስፈልጋል። ወቅቱን ጠብቆ መፈጸም፣ መስገድ። ሶላት ከጾሙ የበለጠ ቦታ ነው ያላት። ነብዩ ሰለላሁ ዐለይሂ ወሰለም አልዐህዱ አለዚ በይነና ወበይነሁም አስሶላህ ፈመን ተረከሃ ፈቀድ ከፈር ነው ያሉት። በዚህ መጠን ትኩረት ተሰጥቷት እጅግ በርካታ ወገናችን የሶላትን ጉዳይ ችላ ብሎ ነገር ግን ጾሙ ይውላል። ትልቁን ነገር ዘንግቶ ትልቁን ቀዳሚውን ዘንግቶ ተከታዩ ላይ ትኩረት ያደርጋል። ይሄ አንደኛው ምክንያት የዕልም ማነስ ስለሆነ በራሳችንን ሌሎችን በማሳሰብም ትኩረት ልንሰጥ ይገባል። ሌላ አሁንም ማሳሰበው የኢንተርኔት አጠቃቀም ላይ ጥንቃቄ ያስፈልጋል። ኸይር ለማሰራጨት ካልሆነ በስተቀር እንደ ዘነጋን ገብተን ጾማችንን የሚያፈርሱ የሚያበላሹ የሚጎዱ አጅሩን የሚቀንሱ ነገሮችን መመልከት ወይም መስማት በእነዚያ ጊዜ ከማባከን መጠንቀቅ ያስፈልጋል። ሌላ አሁንም ቅድም ጠቁም ሲደረግ ሰምቻለሁ፣ የኳስ ጉዳይ። ኳስ በዚህ ዘመን ጣዖት ሆኗል። ጣዖት እየሆነ ነው። ለኳስ ሲባል ሰዎች እርስ በርስ እስከሚጣሉ ይደርሳሉ። ለኳስ ሲባል ህይወት እስከ መስጠት እየተደረሰ ነው፣ ነፍሳቸውን እስከሚያጠፉ። ለኳስ ሲባል የወላጆች ሐቅ ይደፈራል። ሰዓት እላፊ በር ይደበደባል። ጎረቤት አካባቢ ሁሉ በጩኸት ይረበሻል። ለኳስ ሲባል ሶላት ይገፋል፣ ሶላት ይተዋል። ብዙ ነገር ነው ያለው። ለከት ይኑረን። ረመዳን ክብር አለው። የሶላት ወቅት ሊጠበቅ ይገባል። ከዚህ ባሻገር እንዳጠቃላይ ከረመዳን ውጭ ራሱ ሶላት በዚህ መጠን አቅላችንን እስከሚቆጣጠር መድረስ የለበትም። የኳስ ጉዳይ አቅላችንን እስከሚቆጣጠር የኳስ ጉዳይ በዚህ መጠን ወጣቱ ስክር ነው ያለው በዚህ ዘመን። ስለዚህ ለከት ይኑረን። የቻለ ሰው ከነጭራሹ ይራቅ፣ ከቻለ በሰፈር ወጥቶ ይጫወት። ከዛ ውጪ በዚህ መጠን ዓለም የሆኑ ሰዎች ስለተጫወቱ 22 ሰው ህፃናት አይደሉም አዋቂዎች ስለተጃጃሉ እንዴት ዓለም በአንድ እግሩ ይቆማል? ቲቪውም፣ ሬዲዮውም፣ ጋዜጣውም፣ ማህበራዊ ሚዲያውም ሁሉም ያወራው ይሄ ነው። ወጣቱ መስጂድ ግቢ ሳይቀር ስለዚህ ያወራል። የሚገርም መለከፍ ነው ይሄ፣ እብደት ነው ይሄ። ለከት ሊኖረን ይገባል። ረመዳን ሲሆን ደግሞ የበለጠ ጥንቃቄ ሊኖረን ይገባል። ጊዜያችን በዚህ እየተወሰደ ባልባሌ ነገር እያለፈ ረመዳንን በአግባቡ ሳንጠቀምበት እንዳያልፍ መጠንቀቅ ያስፈልጋል። ሌላኛው የመጨረሻ ነጥቤ ጫት ሰዎች ቀኑን
በጾም ያሳልፋሉ ሌሊቱን በጫት ቀኑን ተኝተው ያሳልፋሉ እንዲያውም ብዙዎች ሌሊቱን ጫት ይዘው ቁጭ ብለው ያሳልፋሉ ከዛ 8 ሰዓት 9 ሰዓት ስሑር የሚበላ ሰው አለ ፈጅር አይሰግድም ተኝቶ ይውላል ተኝቶ ያረፍዳል እንዳጠቃላይ አላህን ፈሪ ለራሱ ሐሳቢ ለቤተሰቡ ሐሳቢ የሆነ ሰው እንዲያውም ይሄ ወቅት ሁነኛ ነው ከሱስ ለመውጣት ረመዳን ከሱስ ለመውጣት ሁነኛ ወቅት ነው ጥርሱን ነክሱ አይቻልም እኮ እንዴት እናርግላል ከልብ ካለቀሱ እንባ ይገድም ይባላል አላህን ፍራ ሰሃቦች በተቅዋ ስንትና ስንት የኖሩበት ነገር ተተውታል እኮ ሰው እትብቱ የተቀበረበትን ሀገር ጥሎ ለህይወት አስጊ የሆነን የባህር ጉዞ አቆራርጦ ሐበሻ ድረስ የሚመጣው ምንድነው አኺራ የሰላለ እኮ ነው እንጂ መስዋዕትነት እየከፈለ እኮ ነው ግልጽ ነው ከባድ መስዋዕትነት ሴቶች ከመካ ተነስተው በመቶ የሚቆጠሩ ኪሎሜትሮችን አቆራርጠው ትዳር በትነው ልጅ ጥለው መዲና ድረስ የሚሰደዱት ለምንድነው እስኪ ተቅዋችንን ከፊታችን እናስቀድም መለኪያችንን እናድርግና የትኛው ነው የሚያቀተው ጫት መተው ቁም ነገር ሆኖ ሲጋራ መተው አው ይፈትናል ግን አላህን አስበህ ወስንበት ነው ቤተሰቦቻችንን ቀስ አድርገን ስለኖሩበት እዚህ ላይ ያለው አካላት ማለት ነው ሊከብዳቸው ይችላል ቀስ እያደረግን እንዲወጡ ማስታወስ ያስፈልጋል አላህ እንዲፈሩ ማስታወስ ያስፈልጋል እዚህ ላይ ያቆማለሁ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته